ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሚያዝያ 20 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን ህልውና የሌለውን ምክር ቤት መልሳለሁ በሚል እብደቱ ግጭት ቢፈጠር ኃላፊነቱን ራሱ ይወስዳል ሲል ሳልሳይ ወያኔ ፓርቲ ማስጠንቀቁን ለተፈናቀሉ ወገኖች ድጋፍ እንዲሆን የተለገሰን ገንዘብ ለግል ጥቅማቸው አውለዋል የተባሉ የኮንሶ ዞን አመራሮች የነበሩት ላይ ፍርድ ቤት ውሳኔ ማሳለፉን እንዲሁም የቀድሞ የአማራ ክልል አፈ ጉባኤና የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት አምባሳደር ያለው አባተ ከዚህ ዓለም በሞት መለየታቸው መገለጹን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የህወሓት ቡድን ህልውና የሌለውን ምክር ቤት መልሳለሁ በሚል እብደቱ ግጭት ቢፈጠር ኃላፊነቱን ራሱ ይወስዳል ሲል ሳልሳይ ወያኔ ፓርቲ አስጠነቀቀ። ህልውና የሌለውን ምክር ቤት መልሳለሁ በሚል ምክንያት የህወሓት ቡድን በትግራይ ክልል እያደረገ ያለውን እብደት ሊቆም ይገባል ሲል በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ ባወጣው መግለጫ ላይ አስታውቋል። የትግራይ እጣ ፋንታ የሚወሰነው ወደፊት በሚደረግ ህጋዊ፣ ሞራላዊና ፖለቲካዊ ተቀባይነት ባለው የጋራ ሂደትና ጉባኤ እንጂ የሞተ ምክር ቤትን እመልሳለሁ በሚል አገር በሚያፈርስና ህዝብን በሚበትን የህወሓት ቡድን እብደት አይደለም ሲልም አስታውቋል። ፓርቲው ይህን የቡድኑን ምክር ቤት እመልሳለሁ የሚለው ውሳኔ ህዝብን የሚበትን አገርን የሚያፈርስ ትግራይን የሚያጠፋ የእብደት ውሳኔ ነው በማለትም አጽንኦት ሰጥቶ ተቃውሞታል። ነገር ግን አሁን በክልሉ ያለው ሁሉን አቀፍ ቀውስና የቀጠለው ችግር የሚፈታው ቀውሱን የሚመጥን አቅጣጫ በማስቀመጥ እንጂ በተግባርና በህግ ህልውና የሌለውን ምክር ቤት በመመለስ አይደለም ሲልም ገልጿል። ይህንን ተግባር እየፈጸመ ያለው ቡድን ለህግና ስርዓት ብሎም ለትግራይ ህዝብ ያለውን ንቀት የሚያሳይ ተግባር እየፈጸመ መሆኑን ልብ ሊባል እንደሚገባ ሳልሳይ ወያኔ በመግለጫው አንስቷል። ይህ ተግባር ለሺህ ዓመታት የመንግስትን ታሪክና ልምድ ያለው ህዝባችንን ስልጣን የሚነጥል የትግራይን ህዝብ ታሪክና ክብር የሚያጎድፍ እንዲሁም ተጨማሪ አደጋዎችን የሚያመጣ የነውር ተግባር ነው በማለትም ኮንኖታል። ስለሆነም ይህ ሞራላዊ ያልሆነ ኃላፊነት የጎደለውና የትግራይን ህዝብ የማይመጥን ተግባር ሊቆም ይገባል ሲልም አስፍሯል። የህወሓት ቡድን ስልጣንን እንደ የመጨረሻ ግብ በመቁጠር የፖለቲካ ፓርቲዎችና ሌሎች በርካታ የትግራይ ኃይሎችን ችላ በማለት ህልውና የሌለው ምክር ቤት እመልሳለሁ በሚል የሚያደርገው የተናጠለ እብደትን ተከትሎ ለሚፈጠረው ግጭት ኃላፊነቱን የሚወስደው ራሱ መሆኑ ይታወቅ ሲል ሳልሳይ ወያኔ አስጠንቅቋል። ፓርቲው ይህንን ተቀባይነት የሌለው የህወሓት ቡድን እብደት አምርሮ እንደሚኮንነው ገልጾ ትግራይ ክልልን የሚያዋጣው በአካታች ብሔራዊ ጉባኤ የሚወሰን ውሳኔ መሆኑንም አንስቷል። ለተፈናቀሉ ወገኖች ድጋፍ እንዲሆን የተለገሰን ገንዘብ ለግል ጥቅማቸው አውለዋል የተባሉ የኮንሶ ዞን አመራሮች የነበሩት ላይ ፍርድ ቤት ውሳኔ አሳለፈ። ከ3.7 ሚሊዮን ብር በላይ ለተፈናቀሉ ወገኖች ድጋፍ እንዲሆን የተለገሰን ገንዘብ ለግል ጥቅማቸው አውለዋል የተባሉ የኮንሶ ዞን ዋና አስተዳዳሪ የነበሩት አቶ ዳዊት ገበየውና የግብርና መምሪያ የአደጋ ስጋት ስራ አመራር ኃላፊ የነበሩት አቶ ገደኖ ካዋይታ ላይ የዞኑ ከፍተኛ ፍርድ ቤት ውሳኔ አስተላልፈዋል። አመራሮቹ ለተፈናቀሉ ወገኖች ድጋፍ እንዲሆን የተለገሰን 6594 የቤት ክዳን ቆርቆሮ ተሸጦ 3,702,466 ብር ለግል ጥቅማቸው እንዲውል አድርገው በመገኘታቸው የፍርድ ቤት ውሳኔ መተላለፉን የኮንሶ ዞን ፍርድ ቤት ፕሬዝዳንት አቶ ሙሃባ ቀውያ ለቲኪቫ ኢትዮጵያ ገልጸዋል። ግለሰቦቹ የመንግስትን የስራ ኃላፊነት በማይመች አኳኋን መምራትና የሙስና ወንጀል ጥፋተኛ መሆናቸውን ፍርድ ቤቱ አረጋግጧል ሲሉ ፕሬዝዳንቱ አስታውቀዋል። ተከሳሾቹ በ2014 በኮንሶ ዞን ሰገን ዙሪያ ወረዳ በግጭት ምክንያት ለተፈናቀሉ ወገኖች ድጋፍ እንዲሆን ከኢትዮጵያ ጉምሩክ ኮሚሽን የተለገሰውን 6594 የቤት ክዳን ቆርቆሮ ሸጠው ለግል ጥቅማቸው መዋላቸውን በማስረጃ መረጋገጡን አቶ ሙሃባ ገልጸዋል። አቶ ሙሃባ አክለውም አመራሮቹ የፈጸሙት የወንጀል ዓላማ ከባድ መሆኑን ፍርድ ቤት ግምት ውስጥ ማስገባቱን ገልጸው ፍርድ ቤቱ በመመሪያው መሰረት
ተከሳሾቹ እያንዳንዳቸው በ15 ዓመት ጽኑ እስራትና በ50 ሺህ ብር መቀጮ እንዲቀጡ መነሻ ቅጣት ወስኖ ነበርም ብለዋል። ይሁን እንጂ ተከሳሾቹ ከዚህ በፊት የወንጀል ሪከርድ የሌላቸው የቤተሰብ አስተዳዳሪና ለረጅም ጊዜያት ያገለገሉ በመሆናቸው በተለይም አንደኛ ተከሳሽ እምርታ የተሰኘ የበጎ አድራጎት ማህበር መስራችና ስራ አስኪያጅ የነበሩ መሆናቸውን ከግምት ውስጥ በማስገባት ለእያንዳንዳቸው 3 የቅጣት ማቅለያዎች መያዛቸውን አቶ ሙሀባ አብራርተዋል። በዚህም ለእያንዳንዱ በ13 ዓመት ጽኑ እስራትና 20 ሺህ ብር የገንዘብ መቀጮ እንዲቀጡ መወሰኑን እንዲሁም ከ3.7 ሚሊዮን ብር በላይ ለግል ጥቅማቸው የዋሉትን ለመንግስት በጋራ እንዲመልሱ መወሰኑን ፕሬዝዳንቱ ገልጸዋል። የቀድሞ የአማራ ክልል አፈ ጉባኤና የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት አምባሳደር ያለው አባተ ከዚህ ዓለም በሞት ተለዩ። የቀድሞ የኢፌዴሪ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት አምባሳደር ያለው አባተ ባደረባቸው ሕመም ምክንያት ሕክምና ሲደረግላቸው ከቆዩ በኋላ ትናንት ሚያዝያ 19 ቀን 2018 ህይወታቸው ማለፉ ተሰምቷል። የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር በቀድሞ የምክር ቤት አፈ ጉባኤ አምባሳደር ያለው አባተ ህልፈት የተሰማቸውን ጥልቅ ሐዘን በራሳቸውና በምክር ቤቱ ስምም ገልጸዋል። አፈ ጉባኤ አገኘው ተሻገር በሐዘን መግለጫ መልእክታቸውም ላይ አምባሳደር ያለው አባተ ደከመኝ ሰለቸኝ ሳይሉ ለሀገራቸው የሰጡት አገልግሎትና የላቀ አስተዋጽኦ ሁሌም በክብር የሚታወስ ነው ብለዋል። አክለውም ለቤተሰቦቻቸው ለወዳጆቻቸውና ለስራ ባልደረቦቻቸው ሁሉ ፈጣሪ መጽናናትን እንዲሰጣቸው ከልብ ተመኝተዋል። የአማራ ክልል መንግስትም የቀድሞውን የፌዴሬሽን ምክር ቤት አፈ ጉባኤ ያለው አባተ ህልፈትን አስመልክቶ በተመሳሳይ የሐዘን መግለጫ አውጥቷል። በመግለጫውም የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና በተለያዩ ከፍተኛ የመንግስት ኃላፊነቶች ሀገራቸውን ያገለገሉት አምባሳደር ያለው አባተ ከዚህ ዓለም በሞት በመለየታቸው የተሰማውን ጥልቅ ሐዘንም ገልጿል። አምባሳደር ያለው በህይወት ዘመናቸው የአማራ ብሔራዊ ክልላዊ መንግስት ምክር ቤት አፈ ጉባኤ፣ የፌዴሬሽን ምክር ቤት አፈ ጉባኤ፣ በአማራ ክልል የስራና ከተማ ልማት ቢሮ ኃላፊ በመሆን ኃላፊነታቸውን መወጣታቸውን በመግለጫው ላይ ተመላክቷል። በተጨማሪም የወጣቶች ስፖርትና ባህል ቢሮ ኃላፊ እንዲሁም በብራዚል የኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን መስራታቸውም ተገልጿል። የአማራ ክልል መንግስት በመግለጫው አምባሳደር ያለው አባተ ባደረባቸው ህመም ምክንያት የሕክምና እርዳታ ሲደረግላቸው ከቆዩ በኋላ ሚያዝያ 19 ቀን 2018 ህይወታቸው ማለፉን ገልጾ ለቤተሰቦቻቸው ለወዳጅ አዝማድና ለወዳጅ ወገኖች መጽናናትን ተመኝቷል። በደቡብ ሱዳን በደረሰ የአውሮፕላን መከስከስ አደጋ አብራሪውን ጨምሮ 15 ተሳፋሪዎች ህይወታቸው ማለፉ ተነገረ። በደቡብ ሱዳን አነስተኛ የመንገደኞች አውሮፕላን ተከስክሶ ሁሉም ተሳፋሪዎችና አብራሪዎች በአደጋው መሞታቸውን የሀገሪቱ ሲቪል አቪዬሽን ባለስልጣን አስታውቋል። አደጋው ወደ ደረሰበት ስፍራ የምርመራ ቡድን መላኩ የተገለጸ ሲሆን የመጀመሪያ ደረጃ ሪፖርቱ እንደሚያሳየው የአደጋው መንስኤ ከባድ የአየር ሁኔታ በተለይም እይታን የሚከለክል ጭጋግ የተሞላበት ደመና ሊሆን ይችላልም ተብሏል። አውሮፕላኑ የተከሰከሰው ከመዲናዋ ጁባ በስተደቡብ ምዕራብ አቅጣጫ 20 ኪሎ ሜትር ርቀት ላይ መሆኑም ተገልጿል። አውሮፕላኑ የበረራ ግንኙነቱ የተቋረጠው በረራው በጀመረ በ30 ደቂቃ መሆኑም ታውቋል። በአውሮፕላኑ ውስጥ አብራሪውን ጨምሮ በድምሩ 15 ሰዎች እንደነበሩ የተገለጸ ሲሆን ከነዚህ መካከል የደቡብ ሱዳን ዜጎች 13 እንዲሁም ቀሪዎቹ ሁለቱ ደግሞ ኬንያውያን መሆናቸውም ተገልጿል። ሴስና 206 ካራቫት የተባለች ይቺ አውሮፕላን ሲቲሊንግ አቪዬሽን ንብረትም ናት። ሀገሪቱ እንደ አውሮፓውያን አቆጣጠር በ2011 ነጻነቷን ካገኘች በኋላ ይህኛው የአውሮፕላን አደጋ ለ55ኛ ጊዜ የደቡብ ሱዳን ምድር የተከሰከሰ ነው። እያንዳንዶቹ አደጋዎች የሚከሰቱት በአውሮፕላኖቹ እርጅና ወይም በደካማ የቁጥጥር ስርዓት ምክንያት ሲሆን ከመጠን በላይ ጭነት፣ መጥፎ የአየር ሁኔታና የአብራሪዎች ስህተትም ለአደጋዎቹ ተጨማሪ መንስኤዎች መሆናቸው በተደጋጋሚ ይገለጻል። ባለፈው ዓመት ጥር ወር ላይ ከጁባ የተነሳ አውሮፕላን በረራ በጀመረ በ3 ደቂቃ ውስጥ ተከስክሶ 20 የነዳጅ ሰራተኞች የሞቱ ሲሆን በሀገሪቱ ታሪክ የከፋ የአውሮፕላን አደጋ የደረሰው በ2015 ሲሆን በዚህም በጁባ አውሮፕላን ማረፊያ አቅራቢያ አንድ አቶኖቭ ተከስክሶ 41 ሰዎች መሞታቸውም ይታወሳል። አሜሪካ ከኢራን አየር መንገዶች ጋር የሚተባበር ማዕቀብ ይጣልበታል ስትል ሩሲያ በበኩሏ በመካከለኛው ምስራቅ ሰላምን ለማምጣት ማንኛውንም ነገር እንደምታደርግ ገለጸች። ይህ ማዕቀብ አሜሪካ ኢራን ላይ የምታደርገው የምጣኔ ሀብት ጫና አካል መሆኑም ተገልጿል።
ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ሩሲያ በመካከለኛው ምስራቅ ሰላም ለማምጣት ማንኛውንም ነገር እንደምታደርግ አስታውቀዋል። በሌላ በኩል በአሜሪካና ኢራን እገዳ በተጣለበት የሆርሙዝ ወሽመጥ በኩል የሩሲያ ቅንጡ መርከቦች ወሽመጡ ማለፋቸው ተገልጿል። ዳሩሰላም ተሾመ ዝርዝሩ እንደሚከተለው ታስደምጠናለች። አብራችሁን ቆዩ። አሜሪካ ከኢራን አየር መንገዶች ጋር የሚተባበር ማዕቀብ ይጣልበታል ስትል ሩሲያ በበኩሏ በመካከለኛው ምስራቅ ሰላምን ለማምጣት ማንኛውንም ነገር እንደምታደርግ አስታወቀች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሰንት ከኢራን አየር መንገዶች ጋር የሚተባበሩ ኩባንያዎች ማዕቀብ እንደሚጣልባቸው ሲያስጠነቅቁ፣ ፕሬዝዳንት ፑቲን በበኩላቸው ሩሲያ በመካከለኛው ምስራቅ ሰላምን ለማምጣት ማንኛውንም ነገር ታደርጋለች ብለዋል። የግምጃ ቤት ኃላፊው በኤክስ ገጻቸው ላይ ባስተላለፉት መልእክት ይህ እርምጃ ሀገራቸው ኢራን ላይ የምታደርገው የምጣኔ ሀብት ጫና አካል መሆኑን ተናግረዋል። ቤሰንት መንግስታት በስራቸው የሚገኙ ኩባንያዎች ለኢራን አውሮፕላኖች አገልግሎት ላለመስጠት አስፈላጊውን ጥንቃቄ እንዲያደርጉ አስጠንቅቀዋል። ቤሰንት መንግስታት ለኢራን አውሮፕላኖች ነዳጅ መቅዳት፣ የምግብ አቅርቦት አገልግሎት መስጠትና የአውሮፕላን ማሳረፊያ ክፍያዎች ወይም የአውሮፕላን ጥገናዎችን እንዳይሰጡ አስጠንቅቀዋል። የግምጃ ቤት ኃላፊው ከኢራን ጋር ንግድ በሚያካሂዱ ወይም በሚያመቻቹ ሶስተኛ ወገኖች ላይ እርምጃ ለመውሰድ አያመነታም ብለዋል። የኢራን አየር መንገዶች በሳምንቱ መጨረሻ ከጦርነቱ በኋላ ለመጀመሪያ ጊዜ በረራ መጀመራቸውን የሀገር ውስጥ መገናኛ ብዙኃን ዘግበዋል። የኢራን መገናኛ ብዙኃን በሳምንቱ መጨረሻ ላይ ከቴህራን መንገደኞችን የጫኑ አውሮፕላኖች ወደ ኢስታንቡል፣ ኦማን፣ ኢራቅ፣ ኳታርና ወደ ሳዑዲ መብረራቸውን ያስታወቁት። ግምጃ ቤቱ ዋሽንግተን በኢራን መንግስት ላይ ጠንካራ የፋይናንስ ማነቆ ማስቀመጧን ገልጿል። ቤሰንት በኤክስ ገጻቸው ላይ ማዕቀብ ከተጣለባቸው አየር መንገዶች ጋር መስራት ለአሜሪካ ማዕቀብ ያጋልጣል ሲሉ ጽፈዋል። የትራምፕ አስተዳደር ባለስልጣን የግምጃ ቤት ዲፓርትመንት የኢራንን እንቅስቃሴ ማቀላጠፍ በሚቀጥሉ በውጭ የፋይናንስ ተቋማት ላይ ሁለተኛ ደረጃ ማዕቀብ እንደሚጥል ተናግረዋል። የአሜሪካ ግምጃ ቤት በተለይም የኢራንን የነዳጅ ኤክስፖርትና የፋይናንስ ተቋማት ላይ ያነጣጠሩ የተለያዩ ማዕቀቦችን ጥሏል። ይህ በእንዲህ እንዳለ ለ2 ወራት የዘለቀውን ጦርነት ለመቋጨት ኢራን በቅርቡ ያቀረበችው የመደራደሪያ ነጥብ ዶናልድ ትራምፕ እንዳላስደሰታቸው የአሜሪካ ባለስልጣናት ተናግረዋል። ይህም የኃይል አቅርቦትን ያስተጓጎለውን የነዳጅ ዋጋን ያናረውንና የሺዎችን ሕይወት የቀጠፈውን ጦርነት ለማስቆም የነበረውን ተስፋ የሚያጨፈግግ ነውም ተብሏል። ኢራን በቅርቡ ያቀረበችው የመደራደሪያ ነጥብ ጦርነቱ እስኪቆም ድረስ የኒኩሌር ድርድርን ወደ ጎን እየተውና በሆርሙዝ ወሽመጥ በኩል ነጻ የመርከቦችን እንቅስቃሴ እልባት የሚሰጥ መሆኑ ተመላክቷል። ፕሬዚዳንት ቭላዲሚር ፑቲን ደግሞ በበኩላቸው ለኢራን ውጭ ጉዳይ ሚኒስትር ሩሲያ በመካከለኛው ምስራቅ ሰላም ለማምጣት ማንኛውንም ነገር እንደምታደርግ መናገራቸውን ታስ የዜና ወኪል ዘግቧል። ፑቲን ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሴንት ፒተርስበርግ ተገናኝተው ተወያይተዋል። በውይይታቸው ወቅትም ፕሬዝዳንቱ ለቴህራኑ ውጭ ጉዳይ ሚኒስትር የኢራን ህዝቦች ለሉዓላዊነታቸው በድፍረት መታገላቸውን መናገራቸውን የዜና ወኪሉ አክሎበታል። ፑቲን ኢራን ይህንን አስቸጋሪ ጊዜ ካለፈች በኋላ ሰላም እንደምትፈልግ ያላቸውን ተስፋ መግለጻቸውንም ጠቅሷል። ፕሬዝዳንቱ ለኢራኑ የውጭ ጉዳይ ሚኒስትር አራግቺ ሩሲያ በመካከለኛው ምስራቅ በተቻለ ፍጥነት ሰላም ለማምጣት ማንኛውንም ነገር እንደምታደርግ መናገራቸውን ነው የተዘገበው። የኢራን የውጭ ጉዳይ ሚኒስትር በበኩላቸው በሞስኮና በቴህራን መካከል ያለው ግንኙነት የተጠናከረ የሚሄድ ስትራቴጂካዊ አጋርነት መሆኑን መናገራቸውን የሩሲያ የመንግስት ቴሌቪዥን አስታውቋል። የሩሲያውን ፕሬዝዳንት ለማነጋገር ወደ ሞስኮ የተጓዘው የኢራን ልዑካን ቡድን ውስጥ ምክትል የውጭ ጉዳይ ሚኒስትሩ ይገኙበታል። በሌላ በኩል ደግሞ ከፕሬዝዳንት ቭላዲሚር ፑቲን ቁልፍ አጋር ጋር ግንኙነት ያላት ቅንጡ መርከብ በአሜሪካና ኢራን እገዳ በተጣለበት የሆርሙዝ ወሽመጥ በኩል አልፋለች። 142 ሜትር የምትረዝመውና ማዕቀብ ከተጣለበት ሩሲያዊው ቢሊዮነር ጋር ግንኙነት ያላት መርከብ ከዱባይ ወደ ሙስካት መጓዟን የተነገረው። ኖርድ የተሰኘችው ይቺ ቅንጡ መርከብ ከቅርብ ወራት ወዲህ በወሽመጡ በኩል ካለፉ ጥቂት መርከቦች መካከል አንዷም ሆናለች። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን